ዋናውና አሁን አሳሳቢው በዚህ በሳሙኤል ባለድል በኩል የሰማችሁት ነገር አለ። ሰላም ብያለሁ። ዘራ ያዕቆብ፣ ሄለኒታ፣ ናና፣ ፍቅር፣ ጃንዲ፣ አርበኞች፣ ኢንጂኒየር ጥላይ ታችም ያላችሁት ወደ ሀሳቤ ልግባ። አሁን ባይዘዌ ሳሚን እኔ አውርቼው አውቃለሁ። እኔ ኖርማሊ ባይዘዌ ጡንቻ የሚያሳብጥ ሰው፣ ይሄ ስፖርት ቤት ሄዶ ጡንቻው የሚያወፍር ሰው፣ እንደዚህ ምን እግሩን የሚያወናጭፍ ምንድነው ታይኳንዶ ነው ምናምን የሚባሉ እንደዛ የሚያደርጉ ሰዎች እኔ አእምሯቸው ይሰራል ብዬ ብዙ አላስብም። ላይክ ከአእምሯቸው ይልቅ በስጋ የሚያስቡ ነው የሚመስለኝና በቃ እኔ አንድ ሰው ኮማንዶ ነኝ ምናምን ሲለኝ ሳቄ ነው የሚመጣው። በቃ ጭንቅላቱን ቤቱ ጥሎ የመጣን ይመስለኝና ኖርማሊ ይሄ እኔ ቫንዳም ነው የምለው ባይዘው ይሄን ልጅና ይሄ ስፖርተኞች ጂም ምናምን የሚሰሩ የምትሰሩ ሰዎች ለጤናም ለሰውነት ማማር የምትሰሩ ሰዎች ያላችሁ ሄት የለኝም። ግን ሺያስሚ ለምሳሌ እኔ አንድ ኤችአር ሆኜ ስራ ቅጥር ባል አይ ካንት ሃየር ዩ በቃ አእምሯችሁ ይሰራል ብዬ አላስብም። ወይም ብዙ አቅም የለው። አሁን ጀነራል ተፈራመሞ ኮማንዶ ስለነበረ በቃ ሰንጥቀው ቁረጠው ነው ወደ ብዙዎቹ ያጋጠሙኝና ይሄንንም ልጅ ስናገኘው መጀመሪያ አካባቢ በዚህ በሚዲያ ከመውጣቱ በፊት ደውዬለት ነበረ እና ከአንድ ወዳጄ ጋር በቃ ልጁ ካያችሁትን ፊገር መሆን ይችላል፣ ወጣቱን መቀስቀስ ይችላል፣ የከተማ ወጣቶችን ቢኮዝ ሰምታችሁ ኮና አሸንፋለሁ ምናምን ስለሚል ደወልኩለትና በልቪዲዮ ተቀረጽና ወጣቱን አነሳሳ። ስፔሻሊ ወደ ጎንደር አካባቢ ትግሉ ላይ በደንብ እየተሳተፈ አይደለም። ያኔ ሸዋና ሁሉ ነበር እየታገለ የነበረው፣ ቅስቀሳ ላይ ነበር። ከዛን ምንድነው ቃል በቃል ያለኝ ጎንደር መንፈስ አለ፣ ከዚህ ንፋስ ተነስቶ አሜሪካ መጥቶ ምናምን በቃ ሌላ ዓለም ውስጥ ነው እንዴ ይሄ ሰውዬ ከአማራ ትግል ውጪ ነው። በቃ ከዚህ በኋላ እንደው ለዘራ ያቆም አውርቼዋለሁ። ከዛ በኋላ ዘራ ያቆም ነበር መሰለኝ እዛ ስብሰባ ላይ አውርተንበታል። ከዛ አይ የትም አይደርስም ዝም ብሎ እንዲያውም በደረጀ በላይ አገላለጽ ኩታራ ብሎ ነው የሚገልጻቸው። ደረጀ በላይ ማቲዩን ልጁን ምናምን ወጣቱን ኩታራው ይላል እዛ አካባቢ ሰውና ምንም የትም እንደማይደርስ አውቄ ነበር። ግን ኦል ኦፍ ሰደን ዩኒፎርሙን ካያችሁ ምናምን የሆነ ኃይል ፈንድ እንደሚያደርገው ያስታውቃል። አሁን እየደረስንበት የመጣ ነው እንግዲህ የተለመደው እኛ እዚህ ከአገው ፖለቲካ ጋር ስንጣላ ብዙዎቻችሁ ማይገባችሁ ነገር አለ። በቃ እነዚህ ልጆች ከየት ነው ዝም ብለው አገው ይላሉ። ኖ ይሄ ታሪካዊ ግጭት አለ። ከአገው የፖለቲካ ኃይል ጋር ታሪካዊ ግጭት አለ። ታሪካዊ ግጭት ማለት ይኸውላችሁ የአይሁድ አማኞች እና የክርስቲያን እምነት ተከታዮች አማሮች ሁለቱም በመካከላቸው ሲዋጉ ያንን ክፍተት ተጠቅሞ ስልጣን ምናምን ለማግኘት የቻለ የአገው ኃይል አለ። ያ ኃይል ይኩኖ አምላክ ሲመጣ ይኩኖ አምላክን ይዞት የመጣው ኢየሱስ ሞዓ ይባላል። ያስተማረው ሀይቅ ነው፣ ወሎ ደሴ ዙር አካባቢ ነው የተማረው። ከዛ በኋላ ወደ ላስታ ሲመጣ ይዘውት የመጡት ተክለ ሃይማኖት ነው ይዘውት የመጡት። ለዚህ እሳቸው አንግሰውብናል። እሳቸው ጳጳስ ሆነው አንግሰውብናል። ቢኮዝ በጊዜው የአይሁድ እምነት በጣም ፓወርፉል ስለነበረ አሁን የምንለው ኦርቶዶክስ ተዋህዶ የምንለው ወይ ተዋህዶ እምነት አቅም አልነበረውም ነበር፣ ተዳክሞ ነበር። ቤተክርስቲያኖች የዮዲት ጉዲት የአይሁድ እምነት አማኝ ናት። ብዙ ቤተክርስቲያኖችን አቃጥላለች። ክርስቲያንና አይሁዱ ሲጣላ የአገው ኃይል መጠነኛ ስልጣን አግኝቷል። ግን ስቲል አይሁዶቹ ወደ ክርስቲያንነት ተቀየሩ። የመጨረሻው አይ ቲንክ 6-7ቱ የዛጉዌ ወይም ዛጉዌ ማለት ግዕዝ ነው። እነሱ ወደ ክርስትና ሲቀየሩ የሚያጣላ ነገር የለም። ሁለቱም ክርስቲያን ስለሆኑ የተሻለውን ዘር ለማንገስ እንቅስቃሴ ተደረገ። ኦኬ። በዚህ ጊዜ ይኩኖ አምላክን ይዞ የሄደው አቡነ ተክለ ሃይማኖት ናቸው፣ ለማንገስ ማለት ነው። ፍትሐ ነገሥትን አንብበው ክብረ ነገሥትን አንብበው ብለው ዘር ቆጥረው በስነ ስርዓት
ያነገሱ እሳቸው ናቸው። በዚህ ጊዜ በሚገርም ሁኔታ በዚህ ጊዜ አገዎች ስልጣን ላይ አልነበሩም። እነሱ ግን ስልጣን ላይ ያሉ ነው አሁን ድረስ የሚመስላቸው አልነበሩም። የነበሩት የአይሁድ እምነት አማኞች። ለምሳሌ ቅዱስ ላሊበላ በልጅነቱ እስራኤል ሄዶ ያደገ ነው። 3 አመት 4 አመት ቆይቶ የመጣ ሰው። ያ ማለት ሞሮፍ ወደ ከእስራኤል ጋር የተገናኘ ወይ የዚህ የአይሁድ አማኝነት ጋር የተገናኘ እንጂ ከአገው ጋር የሚገናኝ አገዎች ኩሾች ናቸው። ከእስራኤል ጋር የሚገናኝ ታሪክ በሙሉ ሴሜቲክ ነው። ምንም ያገናኝ ኩሾች የመጡት ከሱዳን ነው፣ ከሰሜን ሱዳን ወይም ከደቡብ ግብጽ ከናፓታ። እነዚህ ሰዎች ግን አማሮች ናቸው። ድብን ያሉ ሴሜቲክ አማሮች ናቸው። በቃ የነበረው የእምነት ጸብ ነው። በቃ ሁለት አማራ በእምነት ተጣላ፣ አለቀ። ታስቦ ተሳብን። እነዚህ ሰዎች ግን ዛጉዌ ማለት በግዕዝ ጥሎ ሄደ፣ ተለየ፣ ፈረጠጠ እንደማለት ነው። ያ ማለት ከአክሱም ወደ ሸዋ ስለሄደ ማለት ነው። ትሮኑ ሁለቱም አማሮች ናቸው። በአማሮች መካከል ያለው ጉዳይ ሲፈታ አገው ተባረረ። እኛ ሁለታችን በእምነት ብንጣላም ብንጋደልም መሀል ገብታችሁ ግን ስታጋድሉ የነበራችሁት እናንተ ናችሁ ተብሎ ተገረፉ። ሲገረፉ የተገቡ አዊ ሄዱ ማለት ነው። 7 ቤተሰባቸውን ይዘው ተሰደዱ። እምራ ያሉት ቀሩ፣ ሌሎቹ ደግሞ ተሰደዱ። ይሄ አማራው ገረፋችሁ። ቢኮዝ ከሁለቱ ስምምነት በኋላ እዚህ ከጋሸና ወደዚህ ስትመጡ ያለች አንድ ቦታ ላይ ጦርነት አነሱ። ይኩኖ አምላክም ይትባረክም በጊዜው ተስማምተው ጦርነት ያነሳ ያገው ኃይል ጦርነት አነሳ። እንዴት ይስማማሉ ሁለት አማሮች? ያኔ ተመቱ፣ ተባረሩ። ከዛ ተፈናቀሉና ወደ የት መጡ? ወደ አዊ መጡ። ዛሬ ጎጃም ባለቤት ነን ምናምን ለማለት የሚሞክሩት ቦታ ተሰደው በጊዜው የነበረ አማራ ወደሚኖርበት አካባቢ ሞር እዛ ጋር የንጉሱ ጦር በላይ ወደ ሌለበት አካባቢ ተሰደው የመጡበት ቦታ ነው። ቁጥራቸውም ትንሽ የሆነበት ምክንያት ያናያል። አሁን አገዎች በዛ ጊዜ የመጣው ማን ነው? ይኩኖ አምላክ። ያመጡት ማን ናቸው? አቡነ ተክለ ሃይማኖት። ስለዚህ ለሁለት ነገር ጥላቻ አላቸው እነዚህ ሰዎች። ባይዘው ኦርቶዶክሶች አይደሉም፣ ተዋህዶ አይደሉም። ጸባቸው ራሱ በእምነት ጸባቸው ኩሾቹ በጣም ጥንቆላ ምናምን ያበዛሉ። አሁን ካያችሁ ወደ ግብጽ ብትሄዱ ግብጾች አላቸው እንደዚህ አይነት ነገር የተለመደ ነው። የኢሉሚናቲ የምትሉት እንዳለ አሁን የአሜሪካ ዶላር ላይ ያለው ሳይን ብዙ ሳይኖች ያሉት እዛ ነው። ንቅሳት አሁን አማራው አያውቅም። ንቅሳት ያስተማሩት እነሱ ናቸው። ንቅሳት እንትን ነው ታውቃላችሁ። በዚህ በኩሾች ፖለቲካ ንቅሳት ድግምት አለው ውስጡ። ኦኬ። እና አማራው እንዲያውም እነሱ ምን ይነቀሱ ነበር በጊዜው? የፀሐይ አምላክ ማን ይባላል? አሜን ራ ይባላል። ይሄን ነበር የሚያመልኩት፣ አሜን ራን ነበር። ስለዚህ ምን ይደረጋል? አሁን ቡዳ እንዳይበላ ምናምን ተብሎ ግንባር ላይ የፀሐይ ምልክት እናቶች ይነቀሳሉ ማለት ነው። ኦኬ። አሁን ይሄ የኢጂፕሽያኖች እና የኩሾች የጋራ ድብልቅ የሆነ ማህበረሰብ ነው። ይዘውት የመጣው ኢዛና ነው፣ ንጉስ ኢዛና ነው ይዟቸው የመጣው። ስለዚህ እነዚህ ሰዎች ከሞኖሊቲክ ይሄ ሞኖሊቲክ አልኩኝ ሞኖቴይዝም ውስጥ ያለውን አምላክ ወይ አላህን ወይ እግዚአብሔርን አይከበሩም። እነሱ የራሳቸው ብዙ አማልክቶች አሏቸው። የራሳቸው መልአክንን ምናምን ብለው ያስባሉ። ኦኬ። እና ብዙ ድግምቶች አሏቸው። ብዙ መናፍስትን ያናግራሉ። በጣም እውቀት አላቸው ባይዘው በዚህ ጉዳይ። ይሄንን እውቀት ለአማራው ለመክተት ሞከሩ። አማራው ደግሞ በዚህም ክርስቲያኑም ሙስሊሙም ሲዋጋቸው ነው ይኖሩ። ኦኬ። ሲዋጋቸው ነው ይኖሩ እና ይሄ ድግምቱ ሰላቢ ቡዳ ምናምን ሰብሳቢ አይነ ጥላ ምናምን እንደዚህ አይነት ነገሮችን ከየት ነው ይዘው መጡት? ዋናው አሁን ሱዳን ብትሄዱ ትልቁ ድግምት ያለው ሱዳን ነው። ጥይት ማያስመታው ምኑ ኤቭሪቲንግ የመስተፋቀር ምናምን የምንላቸው በሙሉ ያሉት የኢትዮጵያ እውቀቶች አይደሉም። እነዚህ የኩሽ እውቀቶች ናቸው። ኦኬ። ከዛ ነው የሚመጡት። ኢትዮጵያ ውስጥ በሙሉ ካለው መንፈሳዊ እንቅስቃሴ ሱዳን ያሉት ይበልጧቸዋል። ቢኮዝ ሱዳን ትክክለኛ ባለቤቶች ስለሆኑ እዛ ያለው ኩሹ ማህበረሰብ እዛው ስለቀር አሁን ይሄ ኦርቶዶክስ ተዋህዶ መጣና እናንተ ጠንቋይ መተተኛ ምናምን እያለ ያባራቸው ጀመረ።
ኦኬ አሁን ሲያባራቸው ከቤተ ክርስቲያኔን አቆሸሻችሁ ቤተክርስቲያኑ በሙሉ ነቀሱት። በቃ የተለያየ ሳይንስ ልክ እንደነዚህ እንደ ፍሪሜሰኖች ቤተክርስቲያኑን በሙሉ ከተውት። ስዕል ያደርጉበታል፣ የሚያስፈራ ስዕል ምናምን። እነዚህ ድግምቶች ናቸው እና የሰው ልጅ ቀለበት ላይ ያስደግማሉ፣ ግንባር ላይ ያስነቅሳሉ፣ ጥርስ ላይ ያስነቅሳሉ እና በእነዚህ ምንድነው ኤነርጂ ነው፣ ኤነርጂን ማኒፑሌት የሚያደርጉት ነው። ያው ጥንቆላ ነው እንግዲህ እንደ ሞደርን ዴይ ቋንቋ። የእነሱ ግን የራሳቸው አምላክ አላቸው። አሜን። አሁን ወደ ኦሮሞዎች ለምሳሌ ስትመጡ እሬቻ ምንድነው ዋቄፈና ሆኖ ኢን ዘ ሚን ታይም ምኖችም ናቸው ክርስቲያኖች ናቸው። አሁን አማራው እንዳለ ኦሮሞዎች ጠንቋይ ቤት ይሄዳሉ፣ ኦሮሞዎች ጠንቋይ ቤት ይሄዳሉ ምናምን እንዳለ ነው። ጠንቋይ ቤት እየሄዱ አይደለም፣ ሁለት እምነት እያመለኩ። ጠዋት ክርስቲያን ነው ያመልካል፣ ማታ ደግሞ ዋቄፈና ነው። በዋቄፈና ውስጥ አቴቴ ምናምን የሚባል ወሰን ምናምን ሰምቲንግ እንደዚህ የሚባሉ የዚህ የዋቄፈና እምነት ውስጥ ያሉ መንፈሶች አሉ። ኦኬ ቃሊቲ አሁን ቃሊቲ ማለት መንፈስ ናት፣ ሴት መንፈስ ናት። ቃሉ ማለት እንደዚሁ ኦኬ ሰው ላይ መጀመሪያ ቃሉ ሲመጣ ሰው አልነበረም፣ እግሩ ምናምን ማይታይ እንደ መንፈስ ነው። በኋላ ግን ቃሉ ቢርቢርሶ የምትባል ሴት ቢርቢርሶ የሚባል ዛፍ ስር ስትቆየች ይሄ ድርቅ ምናምን ሲመጣ ከዛ በኋላ ቃሉ ከሷ ጋር ተጋባና ሰው ላይ ማረፍ ጀመረ። አሁን ቃልቻ ሲባል ብዙዎቻችሁ ምንድነው የምትሉት? አቤት ይሄ ቃልቻ ያመልካል፣ ጥንቆላ ነው። ጥንቆላ አይደለም፣ this is እምነት፣ አፍሪካ ውስጥ ያለ እምነት ነው። አሁን በኦርቶዶክስ እና ትንንሽ እምነቶች ሪስፔክት አላረጋችሁም፣ በቃ እንደ ጥንቆላ ነው። አሁን ቴንክ ዩ አያና ለምሳሌ ማለት መንፈስ ነው። አቴቴ ቦረንቲቻ ምናምን እነዚህ መንፈሶች ናቸው። ቃሉ ይዟቸው የሚመጣ የአንዱ የሀብት መንፈስ ነው፣ አንዱ የውሃ መንፈስ ነው። ሰምት አንዱ ለምሳሌ አሁን አቴቴ ፈርቲሊቲ መንፈስ። እነሱም የራሳቸው እምነት አላቸው። ደብተራ ምናምን ሲባል ሰምታችሁ ታውቃላችሁ ምናምን። ለምሳሌ አሁን በኦርቶዶክስ የሰለሞን መዝሙር አለ፣ የዳዊት መዝሙር አለ። ሰለሞንን ቶታሊ ነካክተውት መዝሙር መህልየ ብሎ የተለያየ መዝሙር መጽሐፍ ቅዱስ ላይ ያስቀምጧል። ዳዊትም እንደዛው። እነሱ ግን ያንን ገብተው ምን አድርገውታል? ምንድነው ዲሳይፈር አድርገውታል። ይብድድ ሆኖ የተቀመጠውን ጸሎት የሚመስለው መዝሙር የሚመስለውን እነሱ ያንን አውጥተውታል። ሙሉን አስማት ነው፣ እንደ አስማት ይጠቀሙበታል። አስማት ምላቸው ጋኔን ይስቡበታል፣ ብዙ ነገር። ስለዚህ አሁን ተዋህዶ 270 ዓመት ከቤተ ክርስቲያን ተገፍታ ቤተ ክርስቲያኗ ተቃጥሎ ስለነበረ ልክ ነገስታቶቹ ስልጣን ሲይዙ አንድ ስምምነት ላይ ተስማማች። ምን አለች? እኔ ለ270 ዓመት አልጠበቃችሁኝም፣ ንብረቴን አስወርሳችኋል፣ ምን ብላችኋል? ስለዚህ እንስማማ በአንድ ነገር አሉ። እኔ ወጨጌውን እጠብቃለሁ፣ እናንተ አጸጌውን ጠብቁ ተባባሉ። ወጨጌ ማለት የቤተ ክርስቲያኑ አጸድ ወይም አጥር ማለት ነው። ስለዚህ ምን ተባለ? ነገስታቶች ከንጉስ ወደ ምን ተቀየሩ? ወደ አጼ ተቀየሩ ማለት ነው። ቤተ ክርስቲያን ጠባቂ። ለዚህ ነው ወጨጌ ዘመንበረ ተክለ ሃይማኖት። በምን ተስማሙ? እኛ 30% እንወስዳለን። ቢኮዝ ለብዙ ጊዜ ቤተክርስቲያናችን ስለፈረሰ ምን ስላለ ራሳችንን ዳንዲስ ሪኢንስቴት ማድረግ አለብን በሚል የሰለሞኒኮቹ የኛ ነገስታት በዛ ተስማሙ። ያኔ ማንቀለጠ ለ200 ዓመት ይወላችሁ። ይሄ መንፈስ ይሄ የኩሽ መንፈስ 270 ዓመት ኦርቶዶክስን ሲቀጠቅጥ ነው የኖረው። በኩሽ መንፈስ ጳጳስ የለውም፣ ንጉሱም ጳጳሱም አንድ ነው። ለምሳሌ ምን ይላሉ? ቅዱስ ላሊበላ ለምሳሌ ከዛኛው ጋር በመጠኑ የተነካካ ነው፣ ግን ክርስቲያን ነው። ምን ይሉታል? ቅዱስም ንጉስም ነው ይሉታል። ያ ማለት ቅዱስ ላሊበላ ጳጳስም ነበረ። ይሄ በኦርቶዶክሶች የለም። ንጉስ ሰው የሚገል ጦርነት የሚያረግ ሴት የሚያገባ የእምነት መሪ ሊሆን አይችልም። ኦኬ ባህር ያለው የት ነው? እነዛ ጋር ነው። ይገትም። ስለዚህ አሁን ምን አረጉ?
መጡ። ተዋህዶዎች ቀጠቀጧቸው፣ አባረሯቸው ከቤተ ክርስቲያን። አሁን ላሊበላ ቤተ ክርስቲያን ብትሄዱ፣ ይምርሃነ ለምሳሌ ላሊበላ ቤተ ክርስቲያን ውስጥ ብትሄዱ መስቀል የለም። ታውቃላችሁ? አንድም ቦታ መስቀል አታገኙ። ሁሉም ፕላስ ሳይኖች ናቸው፣ ሳይን ኤንድ ሲልስ ናቸው። which is more of የኩሽ እና የጁዴይክ ምልክቶች ነው ያለው። ኤኒዌይስ ምንድነው ኑቢያዎች ይዘውት የመጡት አለ የዛ ኢንፍሉዌንስ የጁዴይክ ሪሊጅን ኢንፍሉዌንስ ነበረው። ሌተሮን አሁን ላሊበላ ብትሄዱ ምናምን ብዙ ማታውቋቸው ሳይኖች ይምርሃነ ስትሄዱ ትደነግጣላችሁ። ሪሊጂየስ ነው የቦታው ወይስ አይደለም እስክትሉ ከዛ ክርስቲያኖቹ ሲቆጣጠሩት ተዋህዶዎቹ ሲቆጣጠሩት አስተካከሉት፣ መስቀል አረጉበት፣ ምን አሉት ፉሊ ከዛ ማምጣቻሉ። እንደውም ላስታ ላይ አሁንም የዩከን ፊል ጁዴይክ የጁዴይክን ቴስት ፊል ታረጉታላችሁ። ኦኬ ሶ በዚህ ውስጥ ግን የተከፋ ክርስትናና ጁዴይዝም ኦሪትና ሐዲስ ማለት ነው። ብዙ ዲፍረንስ የለም። ኦኬ አንድ ክርስቶስን ካለማመን ነው ጁዴይክ ሪሊጅን ውስጥ ያሉ ሰዎች ክርስቲያን መሆን ያልቻሉት። ኦኬ ሶ አሁን በዚህ ጊዜ ይሄ ኩሽ ወይም ኖባይት ከኑቢያ የመጣው አገውዛት ዛሬ አገው የምንለው መጠነኛ ስልጣን አግኝቶ ነበር። ኦኬ ሹም ሆኖ ነበር። ንጉስ መሆን አልቻለም፣ ሹም ሆኖ ነበር። አገው ሹም ተብሏል። አሁን ይሄ ክርስቲያኖች አለ የራሳቸውን ጳጳስ ይዘው መጥተው የራሳቸውን ክለርጂ አጠናክረው ንጉስ አንግሰዋል። ስለዚህ ከዚህ በኋላ እኛም የነሱን ታክቲክ መከተል አለብን፣ ክርስቲያኑን መስለን መንቀሳቀስ አለብን እስክናጠፋቸው ድረስ ብለው ዛሬ ቤተክርስቲያን ሳይሆን የምታገኟቸው ቤተክርስቲያን በር ላይ የጥንቆላ ይሄ እድል ያቃናል፣ ይሄኛው እንዲያረጋል፣ እንደዚህ ሀብታም ያረጋል ምናምን። አሁን ይሄ ቡዳ ምናምን የሚባለው በትምህርት ነው። ሁሉ ነገር ትምህርት ነው የሚመጣው። ለማህበረሰብ ልንሰጠው ማንችለው ለዛ ይሄ እንድታረግ ይሄን ይሰጣል፣ ይሄ እንድታረግ ይሄን ይሰጣል። ደግሞ አንዱ ሰው እያሉ በጣም ልጁ በጣም ቆንጆ ናትና ቡዳ በጣም እየበላት በጣም ስትታመምበት ራሱ ተምሮ መጣናሉ በላቸው። እነዛኞቹን አሪፍ ቦታ ተምሮ መጥቶ ይባላል። ሶ የቤተ ክርስቲያኒቷ ጠላት ናቸው። በቤተ ክርስቲያኗ በጳጳሱ አያምኑ፣ በዚህ በሲኖዱ አያምኑ። ጠላታችን ነው ብሎ ምትቡት የአሁን ኦርቶዶክስ ተዋህዶች በደንብ ቤተ ክርስቲያን ከመጽሐፍ ቅዱስና ከጥቂት አዋልድ መጽሐፍት ውጭ ምንም ነገር የላትም። ጥንቆላን አታስተምርም፣ አምላክን አለማምለክ አታስተምርም፣ ይሄ ሌላ አይነት ጨዋታ አታስተምርም። በቃ ይሄ ዳይሬክት የሆነ ስትሪክት የሆነ መዳረሻው ምንም የክርስቶስን ደምም ስጋም የበላ መድኃኒቱ ያ ነው ከሚል የዘለለ ከዓለማዊ ህይወት ላይ አታመዝን። ሞር ኦፍ ስፒሪቹዋል ወርልዱ ላይ ሶ ከዚህ ውጭ የሆነ ሀብታም እንድትሆን እንዲህ እንድትሆን የሚሉ ሰዎች የት ነው? ቤተክርስቲያን አይገቡም። የት ነው ያሉት? በር ላይ ትከሻቸውን በሰንሰለት እያወለቁ ምን ይላሉ? በቃ ኢየሱስ መምጫው ደርሷል፣ እግዚአብሔር መምጫው ደርሷል፣ ዓለም መምጫው ደርሷል። እንግዲህ ስብከቱ እኮ ያ አይደለም። አንተን ነው ፍርሃት ውስጥ ይከቷል። ኦኬ ከዛ በኋላ ንጉሱ ይመጣል ይለዋል። አሁን በዛ ጊዜ ማን መታቸው ማለት ነው? አቡነ ተክለ ሃይማኖት መጥተው ከቤተ ክርስቲያን ጠርገው አስወጧቸው። ስለዚህ እነዚህ ሰዎች ምን ይላሉ? እኛም የራሳችን ንጉስ አለን ይላሉ። ምን አሉ? ፍካሬ ኢየሱስ አሉ። ኢየሱስ ፎከረ፣ ኢየሱስ ተናገረ። ያንን ምን ይሉታል? ፍካሬ ኢየሱስ። ኢየሱስ ምን አለ? ኢየሱስ ሲፎክር አሉ ቴዎድሮስ የሚባል ይመጣል፣ ምልክቱ ቴ ነው ይላሉ። ቴ ምልክት የት ነው የምታገኙት? ወይ ቶ ምንላት ምልክት ማለት ነው። ስታቃኗት የት ነው የምታገኙት? ንገሩ። የካለ ያለው ማለት ሂዩመን ማለት ነው። እሱን የሚይዙት በሙሉ የኢጂፕሽያን ጋድስ ናቸው። እንደው ላሳያችሁ እንጂ ዘር ያዕቆብ እንደው እስቲ ኢጂፕሽያን ጋድስ በልና ፒክቸሩ ካለ እስቲ ያሳያችሁ። የኩሽ አምላኮች ናቸው። ኦኬ ምን ይሏቸዋል? ዮቶር ይመጣል፣ በዘንግ ይመራል ምናምን። የዚህ ሁሉ መሪ ማን ነው? ቴዎድሮስ ነው። ለ40 ዓመት ይገዛል። ኢትዮጵያን አንድ አድርጎ ዓለምን ቀጥቅጦ ይገዛል።
ምን ይባላሉ እነዚህ? ዓለም ብርሃን። የዓለም ብርሃን ከኢትዮጵያ ይነሳል። አይታችሁ ከሆነ የኢሉሚናቲ ምልክት ምንድነው? ካያችኋት አሜሪካኖቹም እኮ እንደዛው ነው። አይን አድርገው አይኗ ታበራለች ፒራሚድ ላይ የዓለም ብርሃን ነን we are the enlightened ones ነው የሚሉት። እነዚህም እንደዛው የዓለም ብርሃን ነን በቃ ከእጃቸው ልክ ይቺ ቅርጿ አይን አላት ከሱ ዓለም ላይ ያበራሉ። ያንን ዘንግ ይዘን እናስተዳድራለን። ኦኬ ስለዚህ የተዋህዶን አሁን ተዋህዶች ስሙኝ የምላችሁ ለዚህ ነው። ተዋህዶች እንትናችሁን ቤተክርስቲያናችሁን አይፈልጉትም። ሲያፈርሱት ሲንዱት ሲተበትቡት መጽሐፍ ቅዱሱ ላይ ማይረባ ነገር ማይረባ ድግምት ሲለጥፉበት ኦኬ የመጽሐፍ መዝሙረ ዳዊትን ሙሉን አስማት አድርገው ሲጽፉ የነበሩ ሰዎች ነው። አንተ መዝሙረ ዳዊት ማለት አምላክ ዳዊት አምላክ ያመሰገነበት መዝሙር ናቸው። ደግሞ አምላክ በጣም ዳዊት የዳዊት ምስጋና የበገና መዝሙሮችን ከመውደዱ የተነሳ ምን ይለዋል? እንደ ልቤ ዳዊት ይለዋል። ዳዊት የልቤን ያደረሰልኝ ይለዋል አምላክ ራሱ እንደ ልቤ ዳዊት ነው የሚለው ከመውደዱ የተነሳ። ያንን የመሰለ እንደ ልቤ ዳዊት የተባለ መዝሙር ከአምላክ ጋር ዳይሬክት ኮኔክሽን የምታረግበት ሞር የምታመሰግንበት ቢኮዝ አምላክ የሰውን ልጅ ፈጥሯል የሚለው መጽሐፍ ቅዱሱ እንዲመሰገንበት ነው። በቃ ሌላ አይደለም። አሁን ብዙ ሰው ጸሎት ያደርጋል። ጸሎት እኮ መለመን አይደለም። ይሄን ስጠኝ ያን ስጠኝ አይደለም። ጸሎት ማለት በአምላክ ቋንቋ ማመስገን ነው። በቃ ጀሳጎ ሾርት መስጂድ and you say thank you በቃ ካለመኖር ወደ አለመኖር ሳታ አመሰግናለሁ። ይሄ ነው ጨዋታው። አምላክ የሰው ልጅ እንዲያመሰግነው በተለያየ መልክ እንዲያመሰግነው አንደኛው በዝማሬ በዳዊት በገና ደርድረህ እንድታመሰግነው። እነሱ ምን አደረጉ መሰላችሁ? ገቡና ሲበርዙት ዳዊቱ ሙሉን አስማት ከተቱበት። አንተ መዝሙረ ዳዊት ገዝተህ ስታነብ አስማት ነው የምታነበው። ሊትራሊ ዩር ላይክ ለአምላክ ሳይሆን ጸሎት የምታደርገው እነሱ ለሚያመልኳቸው እነዚህ አይ ዶንት ኖ ከሰማይ ወረዱ መላእክታን ሆነው የወደቁ መላእክታን አላውቅም። ኔፍሊምስ ዊ ዶንት ኖ። እንግዲህ መጽሐፈ እንትን ላይ ሄኖክ ላይ የሚጠቅሳቸው እነሱ ነው። ለሰው ልጅ ጥንቆላ ሟርት ምናምን አስተማሩ ይላል። ድግምት አስተማሩ። አሁን ይሄን የሚያመልኩት ምን ይላሉ? ኢትዮጵያ ውስጥ ያለው የተዋህዶ ስፔሻሊ የሰለሞኒክ ዳይናሲቲ ያጠናከረው የአቡነ ተክለ ሃይማኖት መቀመጫ ጠላታችን ነው ብሎ ያስባሉ። ይሄም ኩታራ የሰፈር የቅማንት የሰፈር ቫንዳም ምንድነው ያደረገው? ያለው ሳህለ ስላሴና ተነግሯቸው አፄ ኃይለ ስላሴ ጠላት ናቸው እኮ ነው የሚለው። ሰምተዋል? ዘራቆ ሳህለ ስላሴ ማለት እኮ ምኒልክንም ይጨምራል እኮ። ታዲያ ምኒልክ አያት ማለት እኮ ናቸው። ኦኬ ለምንድን ነው ከነዚህ ሰዎች ጋር የተጣለው? ሰለሞኒክ ስለሆነ እና እነዚህ ሰዎች ባይዘው ሁሌም ቴዎድሮስ ይመጣል እያሉ ሁሉንም ይቀባሉ። ይገርማችሁ ነገር ቤተክርስቲያን ከመዳፈራቸው የተነሳ ጳጳስ ሆነው ሌላም ቦታ ቆሞስ ምንም ሆኖ ቤተክርስቲያን ውስጥ ቤተክርስቲያኗን ያቆሽሿታል፣ ይዘርፋሉ፣ ምን ይላሉ? አይታችኋል? ዘመድኩን የኦርቶዶክስ ተዋህዶ ጳጳስ ምን ይላል ስማቸው? ብፁዕ ወቅዱስ ነው የሚለው። ብፁዕ ወቅዱስ ማለት ብፁዕ ማለት የበቁ ናቸው። ወቅዱስ ማለት ቅድስናን ቸርቿ የምትሰጣቸው ናቸው፣ እንደ ቅዱስ እንዲከበሩ። ለዚህ ነው አይደል እንትናሽ ምርኩዛቸው ሁሉ ይሳማል። እኒህን ሰው አውርዶ ዘመድኩን ይፈጠፍጣቸዋል። ለምን? እምነቱ ይሄ ስላልሆነ። ሁሌ ታርጌታቸው ጳጳሱ ነው። ሁሌ ታርጌታቸው የኦርቶዶክስ ተዋህዶ ሲኖዶስ ነው። ማዋረድ፣ መስደብ ቢኮዝ አያምኑባቸው። አላማቸው ምንድነው? ንጉስም ቅዱስም ይመጣል። ቴዎድሮስ ማለት ጳጳስም ነው ንጉስም ነው። ለዚህ ዋናው እነሱ ያኔ ይኩኖ አምላክ በ13 አመቱ ስለመጣባቸው እኛ እንሆናለን ብለው በማሰብ ላለፉት 700 አመታት ሲዳክሩ ቆይቷል። ባይዘው አብይ አህመድ አሊ ራሱ የዚህ ተጠቂ ነው። አብይ አህመድ አሊ የሆነ ቦታ ቀብተውታል። እነ ዳንኤል ክብረት አስቀብተውታል የሆነ ቦታ። ካያችሁ ንጉስ ነኝ ምናምን የሚለው ለዛ ነው። ኦኬ እነዚህ ሰዎች በተለያየ ጊዜ ተቀባን እያሉ በጥብጠዋል። እንኳን ሌላውን አፄ ቴዎድሮስን ሳይቀር ስሙን ቴዎድሮስ በልስምህን ሄደው የሚማርበት ድቁና የሚማርበት ቦታ ድረስ ሄደው ምን አሉት? አንተ ከዚህ በኋላ የካሳ ኃይሉ አይደለህም፣
አንተ ከዚህ በኋላ ቴዎድሮስ ነህ። አረብኛ መቻል ይጠቅምሃል። ከሱዳን ሰራዊት አምጥተህ የሱዳን የጦር መሪ አምጥተህ ቀጥቅጠው ኢትዮጵያ ውስጥ ያለውን አሉት። እንዳሉት ብዙ ነገር ተሳክቶለታል። ለኩሾች እድል ሰጥቷል። ብዙ ሰራዊት መተው አግዘውታል። ከነሱ ራሳቸው ከአገው መጨረሻ አፄ ቴዎድሮስን ግን ምንድነው ሲያደርጉት የነበሩ? ከቤተ ክርስቲያን ጋር ፊት ለፊት እንዲዋጋ ነው ያደረጉት። ፊት ለፊት መጨረሻ ጳጳሱን ገረፋቸው። አፄ ቴዎድሮስ በጊዜው የነበሩት ጳጳስ ሊገሉኝ መርዝ አብልተውኝ ምናምን። አላማው ቴዎድሮስ የሚባል ስም ሲሰጡ አላማው ቤተክርስቲያን እንድትመታ ነው። ቴዎድሮስ በጊዜው የነበረው አሁን የጎንደር 44ቱ ታቦት የሚባለው ቴዎድሮስ ብትንትናቸውን አውጥቷቸው ነው። ኦኬ አንድ ቤተክርስቲያን ላይ 50-40 ቄስ ቢኖር ሲመታቸው ቤተክርስቲያን ውስጥ ያለው 10 ታቦት ይኖራል። 8 ታቦት አንዳንድ ታቦት ይዘው እየሄዱ ቤተክርስቲያን አዳዲስ ከፈቱ ማለት ነው። በዛ ምክንያት ጎንደር 44ቱ የሚባለው ያ ነው። 44 ቤተክርስቲያን ወለዱ ማለት ነው። እሱ የሰራውን ነገር ለመቃወም በሚል አላማው ግን ቴዎድሮስ ያንግ ነው። ሂዝ አምቢሽየስ ግን ከማጋን ያጣሉት ከኦርቶዶክስ ተዋህዶ መጨረሻ ከጳጳሱ ጋር ተጣልቶ ገረፋቸው ወይም ደበደባቸው። ጳጳሱ ምን አደረጉት? ኤክስኮሙኒኬት አደረጉት። ከዛሬ ቀን ጀምሮ አፄ ቴዎድሮስ የሚባል ንጉስ የለም አሉ። በዛ ምክንያት ነው ቴዎድሮስ ጎንደር ላይ የሚያግዘው ሰው ስላጣ ወደ መቅደላ ሄደው ማለት ነው። መቅደላ የሞተበት ምክንያት ቴዎድሮስ ጎንደር ላይ ያለ በሙሉ አማራ ከአንተ ጋር አንዋጋም። ኦኬ ምክንያቱም አንተ ለኦርቶዶክስ ተዋህዶ በጊዜው እንትን ጠላት ሆናል በሚል ሁሉ ሰው አወገዘው። ሲያወገዘው ወዴት ሄደ? ወደ ላስታ። በላስታ አድርጎ ወደ እንትን ሄደ ማለት ነው። ይሄ ሁሉ ግን እሱ ያንግ ነው። ሂዝ ጀስት ያንግ ቦይ በጊዜው ሲቀርቡት። ይሄ ሁሉ ግን ምን ውስጥ ከተውት ነው? ጭንቅላት ውስጥ ከተው እነ ዘመነን ዛሬ እንደሚያሳብዷቸው ባለድልን ባንዳም እንደሚያሳብዱት ጭንቅላት ውስጥ መጥተው ያወሩሃል። እንደነ ዘመድኩን ምናምን አይነት ኤጀንቶች አሏቸው። በእነሱ በቃ ኢትዮጵያ ተቀይራ ብርሃኑ መጥቶ ቴዎድሮስም ካያችሁት በጣም ሁሌ የሚወላቸው ኢትዮጵያ ውስጥ ሪቮሉሽነሪ ነኝ ብለው የሚመጡት በሙሉ ከጀርባቸው እነዚህ ሰዎች። ስለዚህ እነዚህ ሰዎች በዛ አላቆም። አፄ ቴዎድሮስን መከራ ውስጥ ከመክተት አፄ ቴዎድሮስ ብቻውን እንዲዋከብ ከማድረግ አላረፉም። ባይዘው የጎንደር ልጆች ሞር ራሳችሁን ገለጽን ካላችሁ የፋሲል ዘርናን በሉ። ቢኮዝ ቴዎድሮስ ለጎንደር ወይም ጎንደርን ከሰራው ፋሲል የምታዩትን በሙሉ የገነባው ፋሲል ነው። ከተማዋን የሚቆረቆረው እሱ ነው እና በፋሲል ኩሩ። ቢኮዝ ቴዲ ጋር የተሰራ ድራማ ስላለ ማለት ነው። ይሄ የአገው ኃይል የሰራው ፖለቲካ ስላለ እና መንግስቱ ኃይለ ማርያም ነው በጣም ያገነን። አላማው ምንድነው? ያው ቴዎድሮስ አፄ ቴዎድሮስ ጃዊሳ ነው ብሎ ስለሚያስብ ከነገስታቱ ዘር ብዙ የለውም በሚል ነው። ኤኒዌይስ እንደ አርማ ያን ብትጠቀሙ ይጠቅማቸዋል። አሁን ከዛ በኋላ እነዚህ ሰዎች አንድ ሰው ብቻ የለም ቴዎድሮስ ያሉት፣ ፈረንጅ ሳይቀር ቴዎድሮስ ብለዋል። በአፄ ሚኒሊክ ወቅት አንድ ፈረንጅ ቴዎድሮስ ነው ተብሎ ከአፄ ሚኒሊክ ጋር ተዋግቶ 19 አፄ ሚኒሊክን ወታደር አስገድሏል። በጊዜው አፄ ሚኒሊክ ከማረኩት በኋላ እስር ቤት አስረውት 3-4 አመት ከዛ በኋላ በቤተ መንግስት ውስጥ አትክልተኛ አድርገው እዛ ነው የሞተው ሲያገለግል ኖሮ ማለት ነው። ኦኬ ብዙ ቴዎድሮሶች ተነስተዋል። በቃ እነሱ ልክ ይኩኖ አምላክ አንድ ሰው ነው፣ ዘሩ ተቆጥሮ ነው። አንድ ሰው መጣ፣ አንድ ሰው ተሳካለት። ሪል ስለነበር ኦኬ ሪል ስለነበር እነሱ ግን እስከ ዛሬ ካለፉት 700 አመት ባይዘዌ ለሁላችሁ የምጠይቃችሁ ዳንኤል ክብረት አንድ ቴሌቪዥን ቻናል አለ ሀበሻ ቲቪውን ሰምቲንግ የሚል ላይ ዛሬን ቀን ለማግኘት አለ አብይ መንግስት ከሆነ በኋላ 700 አመት ጠብቀናል ብሏል። እና ሐኪም አበበች 700 አመት ጠብቀናል፣ እነዚህ ሰለሞናውያን መመታት አለባቸው ነው ያለችው። የኩሽ እንቅስቃሴ ማለት ያ ነው። ኦሮሞዎች ባይዘው ያሳዝኑኛል። ኦሮሞዎች የኩሽ ቋንቋ ተናጋሪ የኩሸቲክ ላንጉጅ ግሩፕ ወይም የኩሸቲክ ቋንቋ ተናጋሪ እንጂ ኩሾች አይደላችሁ። ቴንኪው አርቲስት ቲቪ። የዳንኤል ክብረት አርቲስት ቲቪ ላይ የተደረገው ናሁ ላይ መሰለኝ። ይሄን ላገኘ ሰው በጣም ትልቅ ሽልማት ይሸልማሉ። ይሄን ቪዲዮ ይሄን ኢንተርቪው ያመጣልኝ ሰው በጣም ረጅም ጊዜ የምፈልገው ኢንተርቪው ስለሆነ ኦኬ። ኦሮሞዎች ኩሽ አይደሉም። ኦሮሞዎች የኩሸቲክ ቋንቋ ተናጋሪ ኦኬ፣ ዘራቸው ሌላ ነው። ዘራቸው ባንቱ ናቸው እንጂ ኩሽ ማለት ያለው ሲጀምር በሰሜን ነው። ኢትዮጵያ ውስጥ ኩሽ ያለው አገው ብቻ ነው። ሌላ ምንም ኩሽ የለም።
አገዎች ብቻ ናቸው ኩሾች እና ሜቢ ቅማንቶችም ሊሆኑ ይችላሉ አላውቅም። ሶ ይሄን ልጅ ቴዎድሮስ ነህ አለችው። አሁን ተዋህዶ በደንብ ስሙ፣ የኦርቶዶክስ ተዋህዶ አሁን ያለችው ጠላትነታቸው እነ አፄ ኃይለ ሥላሴ ነው። እነ ሳሙኤል ባለድል ጠላትነታቸው ሳህለ ሥላሴ ነው። ጠላትነታቸው አፄ ምኒልክም ነው። አነሰም በዛም ጠላትነታቸው አፄ ቴዎድሮስ ላይ ነው። ቴዎድሮስም እኮ ሰለሞኒክ ነበር። ደረስጌ ማርያም ነው የተቀባው። ኦኬ ኖ ኖ ኖ ደረጃ ኃይሌ ላይ ሳይሆን ሌላ ቦታ ነው። ሶ ኩሽ ማለት ኩሽ ኪንግደም ነው። እሺ ጋይስ ይሄ የኖህ ልጆች ኩሽ ሴም ካም ምናምን ከዛ ጋር የሚገናኛል። እሱ ቢብሊካል ነው። እኔ ምላችሁ ኩሽ ምላችሁ ኩሽ ኪንግደም ማለት ከመሮይ እስከ ናፓታ ድረስ የተዘረጋው ከግብጽ እስከ ደቡባዊ ግብጽ እስከ ሰሜን ሱዳን ስለነበረው ኢዛና ስላፈረሰው ኩሽ ኪንግደም ነው ማወራችሁ። ስለሌላ አይደለም እያወራችሁ ያሉት። ሶ አሁን ይሄ ኃይል የዛሬ 700 ዓመት አንበርክከናል። የዛሬ 700 ዓመት አቅም አልነበረውም፣ ስልጣንም አልነበረውም። ስልጣን ያ ምንድነው ትዕቢተኛ ማሮች ጋር ተለጥፎ ወይስ ስልጣን አግኝቷል። አሁንም ድረስ ቴዎድሮስ የሚል ቅዠቱን አላቆምም። የለም ባይዘዌ መጽሐፍ ቤተክርስቲያን ፍቃረ ኢየሱስን አክኖሌጅ አታደርግም። ውሸት ነው። ብዙ አስተማሪዎች ተናግረዋል። የሚመጣ ቴዎድሮስ የለም፣ ፌክ ነው የሚመጣው። እንዲያውም ይላሉ ኢየሱስ በግርማ ይባል ራሱ። ይሄ the second coming of Jesus Christ። ከዚህ ውጭ እኛ የምናመልከው ንጉሳችን ኢየሱስ ነው የሚመጣው፣ እሱ ነው የሚሉት ኦርቶዶክሶች። ኦኬ ንጉሳችን በግርማ የሚመጣው እሱና እሱ ብቻ ነው የሚሉት። ሌላ በግርማ የሚመጣ ምድራዊ ንጉስ የለም። አሁን እነዚህ ግን ኩሾች ግን ማንን ይጠብቃሉ? አሜን ራን ይጠብቃሉ። አሜን ራ ማለት የፀሐይ አምላክ ነው፣ የብርሃን አምላክ ነው። ኦኬ አሜን ራ ነው። አሜን ራ ማለት ቶ የሚባል ዘንግ ይዞ የሚመጣ እሱን ነው በጉጉት የሚጠብቁት። አሁን እሱ ቴዎድሮስ ይሉታል። እኛ ቴዎድሮስን በለው እንጂ እነሱ ቴ ነው